ቻይና ሸሚዟን ጠቀለለች። ከአሜሪካ ጋር የኔን ጥቅም የሚጎዳ ማንኛውንም ስምምነት ያደረጉ ሀገራትን እንበቀላቸዋለን ስትል ዝታለች። የሁለቱ ግዙፋን ኢኮኖሚዎች የንግድ ጦርነት ሌሎች ሀገራትንም የፍልሚያው ሰለባ ሊያደርግ እንደሚችል ተፈርቷል። ቤጂንግ ሰይፏን የመዘዘችው አሜሪካ ታሪፍ እንዲነሳላቸው የሚፈልጉ መንግስታት በለውጡ ከቻይና ጋር ያላቸውን የንግድ ግንኙነት እንዲገድቡ ጫና ለማድረግ ማቀዷን ዘገባዎች ከጠቆሙ በኋላ ነበር። የትራምፕ አስተዳደር ከንግድ ሸሪኮቹ ጋር በታሪፍ ጉዳይ ውይይቶች ጀምሯል። ከዚህ አንጻር ባለፈው ሳምንት የጃፓን ልዑካን ቡድን ዋሽንግተን ነበረ። የደቡብ ኮሪያ ልዑካንም በዚህ ሳምንት ድርድሮች እንደሚጀምር ታውቋል። ፕሬዚደንት ዶናልድ ትራምፕ ወደ ዋይት ሃውስ ከገቡ ካለፈው ጥር ወር ወዲህ ወደ አሜሪካ በሚላኩ የቻይና ሸቀጦች ላይ የከፋ የታሪፍ ምጣኔዎች ጭነዋል። ሌሎች ሀገራትም እንደዚሁ የተለያየ የታሪፍ ምጣኔ ተጥሎባቸዋል። የቻይና 145% መሆኑ ይታወቃል። አሜሪካ በምታደርጋቸው ድርድሮች እንደ ስምምነት ቅድመ ሁኔታ እያደረገች ከቻይና ራቁ የሚል ማግባባቶች እንደምታደርግ ከተሰማ ወይም ከተዘገበ በኋላ የቻይና የንግድ ሚኒስቴር ቃል አቀባይ በሰጠው መግለጫ ማባበል አይበጅም ሲል አስጠንቅቋል። ማባበል ሰላም ሊያመጣ አይችልም፣ ፈቀቅ ማለትም ክብር ሊያሰጥ አይችልም ብሏል። ሲቀጥልም ይህ ሆኖ ከተገኘ ግን ቻይና በፍጹም አትቀበለውም፣ ያለማወላወል የበቀል እርምጃዎችን ትወስዳለች ብለዋል። የንግድ ሚኒስቴሩ መግለጫ ቻይና ዴይሊ የተሰኘው የመንግሥት ጋዜጣ በርዕሰ አንቀጹ ያቀረበውን አስተያየት ያንጸባረቀ ነበረ። ባለፈው ሰሞን ጋዜጣው በርዕሰ አንቀጹ የአውሮፓ ኅብረትን አሜሪካንን ለማባበል እንዳትሞክሩ ሲል አስጠንቅቆ ነበረ። አሜሪካ በደዘኖች ከሚቆጠሩ ሀገራት ጋር በምታደርጋቸው ድርድሮች ሀገሮች ታሪፍ እንዲነሳላቸው ቻይና ላይ እገዳ ወይም ዕቀባዎችን እንዲጥሉ ጫና እያሳደረች ነው። ፕሬዚደንት ዶናልድ ትራምፕ በፈረንጅ ኤፕሪል 2 ቀን ታሪፎቹን ካስታወቁ በኋላ ከ70 ሀገራት በላይ ለመደራደር ጥያቄዎች አቅርበዋል ማለታቸው አይዘነጋም። የጃፓን ድረገጽ የንግድ መድረክ ሞንቴክስ ግሩፕ ተወካይ ጄስፐር ኮል በጉዳዩ ላይ ሲናገሩ በአሃዝ ያየነው እንደሆነ የጃፓን 20 በመቶ ትርፍ ከአሜሪካን የሚገኝ ነው። 15 በመቶ ገደማ ደግሞ ከሕዝባዊ ቻይና ሪፐብሊክ ነው። ስለዚህም ያለ ጥርጥር ጃፓን ከአሜሪካና ከቻይና መካከል መምረጥ አትፈልግም ብለዋል። የጃፓን ዋና የታሪፍ ተደራዳሪ ሂሮሴይ አካዛዋ ባለፈው ሳምንት በዋሽንግተን ከአሜሪካ ፕሬዝደንት ጋር ተገናኝተው ድርድር ጀምረዋል። የደቡብ ኮሪያ ተጠባባቂ ፕሬዝደንት ሃንዲክሲ ሀገራቸው ድርድሩን በዚህ ሳምንት መገባደጃ ላይ እንደምትጀምር አስታውቀዋል።